ውዶች እንዴት አደራችሁ? እንዴት ናችሁ? ሰላም መድኃኒዓለም ሰላም ነው። እንዴት ናችሁ? ደህና ናችሁ? እንዴት ነው እናንተ? ታያችሁ ዛሬ አደርኩ ካሉኝ ማለት ነው። ማርያምን እንደምላችሁ በጣም ወዲያ ፈርቶ ድምፅ አይሰማችም። ሰላም ናችሁ? እንዳለ ማለት ነው። ማርያምን አደረበት እንደዚህ ማለት ነው። ዛፉን ፊት እንዴት አድርጎ እንዲቆራረጠው እንዴት አድርጎ ማርያም ቤቱ ውስጥ ሲነቃነቅ ነው ያደረ። እሺ ደግሞ እውት ላሳያችሁ የቡና ማፊያ ነበር ገነጣጥሎ እውት ምንጣፉ ፊት እንዳረገ ጉድ 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 ማርያምን በስመ አብ ወወልድ ወመንፈስ ቅዱስ ሌሊቱን ሙሉ ማለት ነው። ይቺ መስጊድ እንዴት እንደሆነች እኔ አላውቅም። ብቻ ሌሊቱን ሙሉ የሚታነቅ ሳይወስድ ቤቱ ሲነቃነቅ ነው ያደረው። ዛፉ ሁሉ እንዴት አድርጎ እንደተነቃቀ ሰላም ናችሁ ወይ? ላይክ ሸር እያረጋችሁ አበረታቱ የኔ ውድ የኔ ማሮች እና በጣም ነው ሆዴ ሲፈራ ያደረው ማለት ነው። እንቅልፍ አሁን እተኛለሁ እንጂ ወለል ብሎ ነው የነጋ። እንቅልፍም አልወሰደኝም። እግዚአብሔር ነው የምላችሁ። ቤት ሲነቃነቀው የዘጋሁት በር ሁሉ ብታው ጉድ ሲል ማለት ነው። የክላሴ ሁሉ እዛው ቤት ውስጥ ነው ያለ። ግን ብቻዬን ስለሆንኩ በጣም ስጨንቅ ነው ያደርኩት ማለት ነው። በጣም ነው ይታያችኋል እየተከታተሉ ዛፉን ሁሉ እንድትውጥ የሚያደርገው ማለት ነው። ዛፉ ይታያችኋል አርጎ እንደቆራረጠው ያያችሁን ይወርደማል እና የኔ ውድ ላይክ ሸር እያደረጋችሁ አበረታቱ። ፈጣሪ በያለንበት ይጠብቀን። ማርያምን ነው የምላችሁ። ማርያምን ዛሬ እንደው በጣም ተፈራ ነው ያደርኩት። ወዲያው ጊዜ ተንቀጠቀጠ ማለት ነው። እውት አርጎ እንደገነጣጠለው ማርያም ነው መጋዳ የቡና ማፍያ ቡና የሚጥቁበት ምንጣፉ ሁሉ አርጎ እንደገለባበት ይታያችኋል። እና ውዶች የተቋረጠብኝ ይሄን ይመስላል። ማርያምን ነው የምላችሁ። ስልኬ ዝናብ ካልሆነ ላሳያችሁ መዛፉ እንዴት እንደቆራረጠው ወጥቼ ማለት ነው። እውት ማርያም እንደገነዳደሰው እውት ዛፉ እንደገነዳደሰው እውት ስማ ሲቀሳቀ እውት እንደው ኮተታ ኮተት ራሱ አልቀረውም። እውት ዛፉን እንዴት አድርጎ እንደገነደሰው
ይታያችኋል። ምንጣፉን ሁሉ እንዴት እንዳረገው ቤቱን ይዞ ተደብዬ ነበር። ማርያም ነው የምላችሁ ማርያም ነው። ይታያችኋል። እዚያ ላይ የቡና የሚጠጡበት ነበር እንደገነጣጠለው። በስመ አብ እና ውዶች ማርያምን ሆዴ ሲንቀጠቀጥ ነው ያደረው። በጣም ነው ጽፈር ያደርኩት። እግዚአብሔርን በጣም ነው የሚያስፈራው። እና አሁንም ደግሞ እያያችሁት ነው። ወጥቶ ነው ማታማ የሆነ በቃ እሳት የተቀጣጠለን የሚመስለው ማለት ነው። እሳት የተቀጣጠለ የሆነ አቧራ ንፋስ ምናምን የተቀላቀለበት እኔ እንጃ ብቻ ተስማ እንዴት እንዲያሰራው ልነግራችሁ አልችልም። እንግዲህ ፈጣሪ ይጠብቀን። ማርያም ነው የምላችሁ። እኔ እንጃ እንዳለ ምድር እና ሰማይ የተቀላቀለ ነበር የመሰለኝ። ተመስገን ነው እንግዲህ ያድረናል። ደግሞ መጨረሻውን ያሳምርልን። ታስታውሱ ከሆነ የዛሬ ስንት ዓመት ነው እንደዛ ቤቱን ሁሉም ጉርጉር አድርጎ ይዞት እንደሄዱ እንደዛ ነው የተነቃነቀ ቤቱ ሁሉ ማለት ነው። ውዶች በጣም ነው የሚያስጠላው፣ በጣም ማለት ነው። እና ራሳችን ጠብቁ፣ ራሳችንን እንጠብቅ ማለት ነው። የነው ቤት ይታያችኋል። እንዴት አድርጎ እንደገነጣጠለው ምንጣፉ ትላላችሁ ምን ትላላችሁ? የውጭ ምንጣፍ አርጎ ብድግ አርጎ እንዴት እንዳለው ማለት ነው። ዛፉን ሰው የቆረጠው ነው የሚመስሉ እግዚአብሔር ነው። በስመ አብ እንጃ እንዴት ተሰራ እንዳደርኩኝ ነው የማውቀው። ፈጣሪ ይጠብቀን ማርያምን ከክፉ ሁሉ ነገር ይጠብቀን። የድንግል ልጅ በጣም ነው የፈራሁት። ማርያምን ነው የምላችሁ። በጣም ከምንም በላይ ነው የፈራሁት ማለት ነው። እንግዲህ ሀገራችን ዳመናው ኢትዮጵያ እንዳመና ነው። ስልኬ ደግሞ ውሃ ገባበት እንዳለ የኢትዮጵያ እንዳመና ነው የሚመስለው። እንዴት አድርጎ እንደገና ሰው ደግሞ ብቻዬንም ስለሆንኩ መሰለኝ ስፈራ ያደርኩት። እኔ ሰዎች ውጭ ላይ ነው ያሉ እንግዲህ ሜዳው ላይ ማለት ነው። እንዴት እንዳደሩ እንጃ ብቻ እንዴት እንዳደሩ እሱማ ሪከርድ ማላረግች የማላረግላቸው ማለት ነው። እና የኔ ውዶች ላይክ ሸር እያደረጋችሁ አበረታቱኝ። ይሄን ይመስላል። አሁን ቀጥ አለ። በረንዳ የራሱ ትናንትና ሳጥብ እንትን በህይወት እንደሚመስል ማርያም ያስጠላ እና ይህን ይመስላል። የኔ ውዶች እህቶቼ በያላችሁበት ራሳችሁን ጠብቁ። በተለይ ደግሞ ውጭ ላይ ማለት ነው እንደዚህ ኮንቴነር ምናምን ላይ ውጭ ላይ ያለ የምታድሩ ልጆች እግዚአብሔርን ያ ያድራል ብዬ አላስብም። ዋና ቤት እንደዚህ የተንቀጠቀጠ ምድሩም እንትኑም የተገለባበጠው ውጭ ኮንቴነር ምናምን ላይ የምታድሩ ልጆች ፈጣሪ ጠብቃችሁ ማለት ነው። በጣም ነው ሰውነቴ ሲንቀጠቀጥ ያደረው በጣም ከምንም በላይ ማለት ነው። እግዚአብሔር ምስክሬ ነው። ታስታውሱ ከሆነ የዛሬ ስንት ዓመት ነው እንደዚያ ቤቱን መነጋግሎ የኛም ኢትዮጵያ የሞተችው እና ማርያምን ያ ነገር ነው ትዝ ያለኝ። በሩ ማለት ነው ቆልፌው እግዚአብሔርን በቃ ሊፈነቅለው ሊፈንደሰው ማለት ነው። እንድቹ ነው ያደረ እንድቹ ማለት ነው። እና ፈጣሪ ጠብቀን ሀገራችንንም ሰላም ያርግልን። ያን ፈጣሪ ጠብቀን ማለት ነው ውዶቼ።
በጣም የማመሰግነው። ላይክ ሸር እያደረጋችሁ ስለምታበረታቱኝ በጣም አመሰግናለሁ። በኋላ ማታ ላይ ያንን ዛፉን ደግሞ እየዋጠጥባለሁ ልጆች እላችኋለሁ። የኔ ውዶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ፈጣሪ በያላችሁበት ይጠብቃችሁ ማለት ነው ውዶች። እሺ ሰላም ሁኑልኝ። ሰላማችሁን ብዝት ተረፍረፍ ያርገው።